ጋር ካልሆነ ከመስመር በላይ ሲሆን ያን የሚፈጠሩ ነገሮች ይኖራሉ። ያው አታውቅም ያንን እሷና ፈጣሪ ነው የሚያውቁት ምን ይሁን ምን። ግን ምንም ነገር አትደብቀኝም፣ ሁሉንም ነገር ታወራኛለች። ነገሮች ምንም ደብቀኝ አታውቅም በፍጹም። እና በዛ ምክንያት ነበረ እንደዛ ይሆን ነውና እኔ ቪዲዮ ሰራለሁ። እሷ ፌመስነትም ስለመጣ ይመስለኛል አልሰማም ያልነ አቆምነ፣ አልተነጋገርንም እና አቆም አልተባባንም። ምን አለ ለ3 ወር ተዘጋጋ። እኔ ምን ለማመጥ አልፈለኩም፣ አቆምን ማለት ነው። ፌመስ ስትሆን ዘጋች። በቃ ልክ እንደዛ ነው። እና ነገሮችን አየቻቸው ሂዳ ነገሮችን አየቻቸው። ከተጠራጠርኩት ሰው ጋር ለምን ካልኳት ሰው ጋር ፍቅርም ነበራት። በእርግጥ ፍቅርም ጀምራ ነበርና የምሰማው ነገር አለ። በእርግጥ ጓደኞቿ ላይ የምሰማው ነገር አለ። ያው አንዳንድ ሴቶች ምናምን ስትል የሆነ ነገር ይነግረዋል። ፈለክም አልፈለክም ያንተን የዋህነት ሲየው ይነግረዋል። የሆነ ነገር እንድትጎዳ ስለማይፈልጉ ማለት ነው። በነገሮች ብዬ ራሴን ኦልሬዲ አጠናክሬ ተውኩ፣ አቆምኩ። በቃ ወደ ራስን ወደ ጂም ነው ወደ ስፖርት ያው በቃ ወደ ስራ ትንቀሳቀሳለህ። ግን ቢሆንም እንደገና ተመልሳ መጣች ከ3 ወር በኋላ። እንግዲህ ከአንድም ልጁ ጋር ቲክቶከር ጋር ተጣልታም ግቢን ጓደኛ ይዛም ነግራኛለች ሁሉ ነገር። ግን በዛ መሃል ኦልሬዲ በቃ ፍቅር የሚባል ነገር አለ። ያው ትንሽ ሳትፈልገው አንዳንዴ ልብ ደካማ ያደርጋልና ተመልሳ መጣች፣ አለቀሰች። ቤተክርስቲያን ነው በቃ ሂዳ የማለች በቃ አለቀሰች። በቃ አላራምደኛለች ምናምን። ጎንደር መጣች ተደብቃ 2 3 በቃ ማታረገው ነገር የለም ማለት ነው። እና እስኪ ብዬ ነገሮችንም ተቀበልን ማለት ነው። ማዘርም በጣም ነው የምትወዳት። ስትመጣ በጋርዳ አድርገህ የምትጠብቃት ቤት ውስጥ ምናምን በጣም ነው የምትወዳትና እስኪ ብለን ነገሮችን ተቀበልንና ያንተንም ልብ መልሰዋለሁ አለችኝና በብሬካፕ ጊዜ በቃ እረፍት የለውም። አደዋውላ ቪዲዮ ኮል አደዋውላ ጌማ ተጫውቺም ቪዲዮ አትስሪቢ። ለ1 ዓመት ከብሬካፕ በኋላ ለ1 ዓመት ከሁሉ ነገር ውጭ ያደረኳት ቲክቶክ ማለት ነው። አካውንቶቿ ሁሉ ቴሌግራም፣ ኢንስታግራም ሁሉ ነገሯ ስናፕቻቷ በሙሉ እኔ ጋር ነበርና እስከ ቅርብ ጊዜ እስከ ከሳምንታቶች በፊት ነውና የሆነ ነገር ስትል አሁን የሆነ ላይቭ መስራት አለብኝ ምንም ለብሩ ምናምን አለች። በእርግጥ ብር የሚያስፈልገው አይነት ሰው አይደለችም፣ ግን እንደ ማንኛውም እንደ ሴቶች የሚያስፈልገው አይነት ነው የምታስበው ነገሮች። እና ስትለኝ ኦኬ አልኩኝ። ላልተወሰነ ጊዜ ስትለኝ እሺ ልስራ ምናምን ስትል በመሀል ጊፍተር ትተዋወቃለች ማለት ነው ድጋሚ አሌክሶ። እንግዲህ አላቅም ሰውየው ኦልሬዲ ደህናም ነዋሪ ነው መሰለኝ ምናምን። አሌክሶ ጊፍተር ነው ያልከው? እሺ ድምፅህን ግን ከፍ እሺ አሌክሶ ጊፍተር ትተዋወቃለች እና ማለት ነው። ሰውየው ኦልሬዲ ደህና ነዋሪም ይመስለኛል አላቅም። እዚህ ዱባይ ምናምን ይመላለሳል። ጊፍተሮች ነው በአካል አላገኝም ምናምን ስትል ኦልሬዲ የሆነ ጊፍት ነገር በአካል በቃ እንዴት በመሀል ትንሽም ተኮራርፈን ነበርና ዝም ብዬ ስንዘጋጋ ምናምን በመሀል ሰውየው ጋር ያወራሉ። አካውንቷ ሁሌም አየዋለሁ እና መስማት ስለሚያስጠላኝ ብዙ አልከታተልም አካውንቷን። ያው አለ አይደለ ወድሻለሁ ነው የጊፍተር ነገር እንደምታውቀው ማለት ነው። ኦኬ ነገሮችን በዛ መሀል አክሴፕት አድርገህ ምናምን ትጋ በአካል አገኘችውና የሆነ አይፎን 17 ምናምን ጊፍት ምናምን ቸኮሌቶች ምናምን ይዞላት መጥቷልኝ ምናምን እንደዚህና አውቃለሁ። ሰውየውን በአካል አይቶ አታውቅም። ፎቶ እንኳን ይብልኩላት አያውቅም ማለት ነው ጊፍተሩ። እና ኦልሬዲ እድሜዎቹን አላውቅም። ስገምት ስትነግረኝ ኦልሬዲ ወደ 40ዎቹ አካባቢ ወደ 40ዎቹ ኦልሬዲ ወደ 42 43 አይነት ነገር ነው ያወራኝ ነው ያለችኝ ምናምን። አካውንቷን እኔ ነኝ በቃ አካውንትሽ አስወጪኝ ድሊት ሳለው አካውንትሽን ወደዛ ምናምን እላት ነበረ እኔ መስማት ስለሚያስጠላኝ ነገሮችን ማለት ነው። ኦኬ በዛ መሀል አስወጣችሁና እሺ እኔም ተውኩ፣ ሁሉ ነገር አቆምኩ መከታተል። ያው የራሴን ሰላም እያስቀደምኩ መጣሁ ማለት ነው። በማየው ነገር ምቾት እየተሰማኝ አይደለም። እና አሁን ድጋሚ 40 ምንጭ ሄድኩ። የሆነ ሰዓት ለምን አገኘሽው በሚል ተጣላን አሌክሱ። ለምን አገኘሽው? እሱ ደግሞ እንደ ጊፍት እንደ ቀልድ ምናምን ይዞላት መጣ። ስልኳ አይፎን 15 ነው ልቀይርልሽ ምናምን ብሎ ወደ አይፎን 17 ምናምን እንደዚህ በቃ ይሁን የሚያደርግ ያለባቸውን ነገሮች ያደርጋል እንደዚህ ምናምንና ኦኬ በዛ ምክንያት ትንሽ በውስጣችን መሻከር ነገር ተፈጠረ ማለት ነው። ከዛ እደውላለሁ ብላ አትደውልም በነገሮች መሀል። እዛ በኋላ ይሆናል ጊዜ አልሰጠኝ ስትል ቤት ስትሄድ ኦልሬዲ ልክ ነች፣ ከቤት ችግር አለ ምናምን። ኦኬ እሱን አክሴፕት አደርጋለሁ እሺ ባታነሳ ምናምን እያልኩ ግን የሆነ ነገር ሲሆን ይበዛልና ለምን ምናምን ስትል 40 ምንጭ የሚለው እንደዚህ ምናምን ነገሮች እንደዛ ማድረግ ጀመረች ማለት ነው። በዛ መሀል በቃ እኔ ስሜታዊ መሆን መጣና አንቺን አስቀይምሻለሁ ምናምን አልኳት። ሁሌ እንደምናገረው እሱ የሆነ ነገር ኢትዮጵያ ሄዶ ነው ያገኛት ለቀልድ ማለት ነው። አዎ ይመላለሳል ኢትዮጵያና ዱባይ። እሺ ተመላላሽ ነው። አዲስ አበባም ነዋሪ ነው አጋጣሚ ሆኖ ማለት ነው።
የውጭ አይደለም። እሺ እና ልክ እንደዛ ይሆን ነበርና እሷም በዛ መካከል ነገሮችን አክሴፕት አደረጉ ምናምን። አክሴፕት ስል በቃ አሁንም ሰውየው እንደሚወዳት ታውቃለች። ሰውየው የተለየ ጥያቄ ጠይቀኝና እኔ ግንኙነቱን አቆማለሁ ነው የምትል። ሰውየው ግን እወድሻለሁ ነው የሚላት። እወድሻለሁ፣ እየተመቸሽኝ ነው። ኦልሬዲ ነገ የፍቅር ጥያቄ መጠየቅበት ምንም ምክንያት የለም። እኔ ወንድ ልጅ ነው ለእህቱ እንኳን የማያደርገውን ነገር ላንቺ ያደረገ ማለት የሆነ በመሀል ላይ የሆነ ነገር ይኖራል። በቃ ማለትም በመሀላቸው እርግጠኛ ነኝ ምንም ነገር እንደሌለ፣ ግን አይቀርም የሆነ ነገር መፈጠሩ። አሌክሶ ነገሮች እሷ በዛ ልክ በቀረበች ቁጥር የሆነ የብር ተጽዕኖች ይመጣሉ ምናምን። ኦኬ እሺ፣ በዛ መካከል ከሆነ ሴት ልጅ ነች፣ ማቆም ካለብኝ ኦኬ፣ እኔ ደራሴ ስራ ነኝ፣ ኦኬ ራሴ ማቆም አለብኝ። እዚህ ጋር እናቆም አልኳት። ኢቭን ትናንት እንኳን ማለት ነው ነገር ያን ስላት በጭራሽ ማለት ነው አትቀበልም ይሄን ነገር ማለት ነው አሌክሶ። እሺ አትልም። በቃ ግን እደውላለሁ ብላ ትጠፋለች። ኦልሬዲ ለማውራት የሆነ መሸካከር አይነት ነገር አለ አይደል አሌክሶ? ልክ እንደዛና የሆነ ነገሮችን እኔ አስፈራርቻት ነበር። አንቺ አስቀይምሻለሁ ምናምን ነገር ምናምን ስላት የእውነት ከምር አድርጋ ወስደዋለች። እንደ ምክንያትም የተጠቀመችው ይሁን አላውቅም። ያን ነገር ለማሳየት 40 ምንጭ ሄጄ ነበር። 2 ቀን በኋላ ነው የተመለስኩት። 2 ቀን 1 ቀን እንደዚህ እና ስመለስ ያው ነው ግንኙነታችን ያስተካክላል ብዬ ነበር የሄድኩትም። ግንኙነታችን ያው ነው የመሻከር ነገር አለ በውስጧና እናቆም ስላት ይህን ነገር አትሰማም። በእርግጥ የሆነ ነገር ለማቆም ከሆነ መነጋገር አያስፈልግም። ማፈቅራታለሁ፣ ምንም ጥያቄ የለውም። እሷም የእውነት ኃይለኛ ፍቅር አለበት፣ እንፈቃቀራለን እኔ እንደሚመስለኝ እንጂ ነገሮችን ለማቆም ቀላል ነው። እኔ እናቁም እያልኳት ማቆም ትችላለች። ብቻ አላውቅም አሌክሶ። ብዙ መሀል ግራ ገባኝና አሁን ትናንት ሰው እደውላለሁ ብላ አልደወለችም። ላይቭ ኦልሬዲ ሳትገባ በፊት ነው ቴክስት ያደረኩላት እንዳረብሻት ብዬ። እሺ ብላ አልደወለችም እንደዚህ ምናምንና አሁን ነገሮችን ለማቆም ለመወሰን ግራ ገባኝ። ለመደወልም ማስጠልቶኝ ነው እና ዝም ብዬ ሳስበው አሌክስ ጋር እስኪ ነገሮች እንዳሀሳብ ብዬ ገባው አሌክሶ። እሷ አለች አሁን ትሰማናለች። ልክ እንደ ሃይላይት ነው አላቅም ትሰማን ይሆናል በእርግጠኝነት። ምናልባት አሁን ሰው ካየን ሼር ያደርግላት ይሆናል በእርግጠኝነት ይመስለኛል። ስሟን መጠቀስ አልፈለኩም እንጂ ሼር ያደርግላት ትገባለች። አስፈላጊ አይደለም ብዬ ነው። ብትገባና መታ ብታወሩ ትችላለህ፣ ደስ ይላል። አሌክሶ የውሳኔ ልብ እንዲኖረኝ ነው እንጂ ሆነ ልክ እንደዚህ እንደመለማመጥ ነው ማስበው ነገሮችን። ውሳኔዋን በምን ነገር አንተ ምንድነው የምትፈልገው? አንተ ምንድነው የምትፈልገው? ነገሮችን በእኔ መወሰን አለብኝ ወይ አሌክሶ? በራሴ የወስኝ ነገሮችን ማቆም አለብኝ ወይ? ከዚህ በላይ ነገሮችን ማየት እየቻልኩ አውቃለሁ። በእርግጥ የሆነ ልቤ ላይ ነው አሁን፣ ስሜቴ ነው። አይምሮ የሚለውን ማስበውን እያሰብኩ አይደለም። አይምሮ ጋር ልቤ የሚለኝ ነው እያደረግኩ ያለሁት። አዎ አፈቅራታለሁ፣ ምንም ጥያቄ የለውም። ግን አላቅም የሆነ ነገሮች እንደመለማመጥ አይደለም። የምታፈቅራቸው ከሆነ መጀመሪያ ችግሩን እንለየው። እኔ አሁን ሰዎች መለያየትን ቢያመርጡ ጥሩ ነው። መለያየት የመጨረሻ እንደው አማራጭ እንደው በቃ ምንም አማራጭ ከጠፋ በቃ መግባባት አልቻልንም፣ ስለዚህ የራሳችንን መንገድ ቢሉ ይችላል። ግን አሁን አንተ በቃ መስማማት አትፈልግም ነው፣ አጠቃላይ በቃ መቁረጥ ነው የምትፈልገው። አዎ ከአንደበቷ የሆነ ቃል እፈልጋለሁ ልቤ እንዳና የሚያደርገው አይነት። ያንን ደግሞ አማርኛ ታውቃለች። ያንን ነገር ብትል እኔ ነገሮችን ከሙሉ እንደማቆም እና ውስጥሽ ምን ይልሻል አሁን ማቆም ያለብን ታይም ይመስለኛል ነው ያልኳት። ያን የራሱ 40 ምንጭ ሲሄድ ኦልሬዲ ለማውራት ያን ነበረ። በእርግጥ መሄዱ ማስፈላጊ አይደለም፣ ግን ነገሮችን ከልቤ የሆነ ግልጽ ሆኖ ነገሮችን አክሴፕት የሚያደርግበት አለ መንገድ አለ አይደለ? ከዚህ በፊትም እኮ ተቀብያታለሁ። ለ3 ወር እኮ አሳልፈናል ያን ጊዜ እኮ። ግን አላቅም በቃ የእሷ ፍላጎት አሁን ማለት ነው። እሷ ቃል በቃል ብትነግርህ እንድትነግርህ ትፈልጋለህ አንተ ከራሷ አፍ መስማት? አዎ ተደጋጋሚ ብያታለሁ አሌክሶ፣ ይህን ጉዳይ ተደጋጋሚ ማለት ነው ከትናንት ምሽት ጀምሮ እና ይህን ፍላጎት የላትም። እውነት ታፈቅረኛለች፣ ግን የእሱ ፍላጎት ደግሞ የሆነ በቃ ሌላ ሆነባት። የሆነ እሱ ነገሮች የሆነ ነገር እስኪል ድረስ ምናምን፣ ያን ደግሞ የሆነ ወንድ ልጅ ሆነ በነገሮች ጊዜ ያለመስጠት በነገሮች ለምንድን ነው እሷ አይደለም አንተ ቦይፍሬንዷ አይደል? አሁንም ድረስ አሁንም አልተለያያችሁ አይደል? አልተለያየንም። ለምንድን ነው ከሌላ ሰው ስጦታ የምትቀበለው? ጊፍተር ነው፣ ምንም አላላትም። ልመልስ ሁሉ ብላ ጓደኞቿ ነው ያስተዋት ይህን ነገር። በቃ ሳትጠይቂው አይደል የሰጠሽ። በእርግጥ ስህተት የተፈጠረው ማግኘቱ ላይ ነው። መገናኘት ሲመጣ ያኔ በጣም ተጣላን፣ ተጨቃጨቅን እኮ። አሁን ምን መሰለህ ብትመጣና አንተ አሁን ቆይ ያለ አንተ ፈቃድ አይሆንም ብዬ ነው። ምክንያቱም መምጣት ችላ ቢሆን ኖሮና እዚህ ጋር እሷ ራሷ በአፏ
ፍላጎቷን የሚቆርጥልህን ነገር የእሷን ኢንተረስት ብትነግርህ ጥሩ ነው። ግን አሁን አንተ የፈለግከው መርፌ ብቻ ነው እንዲቆርጥ ሼር ባረግላት። በእርግጥ ታውቃታለህ አሌክሶ፣ በውስጥ የተለየ በደንብ ባወራህ ደስ ይለኛል። እውነት ያን ያክል ነገሮች እንደዚህ እንዲሆኑ አልፈለኩም እውነት ለመናገር። በውስጥ ማንነቷ ከባድ ነው ለብዙ ሰዎች። አሁን ስሟንም አትናገር፣ ምክንያቱም ያው አስፈላጊ አይደለም። ዋናው አንተ ሀሳብ ነው የፈለግከው። ሀሳብ ከሆነ የምትፈልገው እኔ ያንን ሀሳብ ላጋራህ እችላለሁ። ከዛ ውሳኔ አንተ ነው የሚሆን። በመሰረቱ ምን መሰለህ፣ አሁን አንተ ከነገርከን ሀሳብ ስንነሳ ወንድም ይሁን ሴት ቦይፍሬንድ ካላት ሚስት ካለው ባልም ካላት ሪሌሽንሽፕ ውስጥ ከሆነ ከሌላ ሰው ጊፍት ብቻ ሳይሆን አጓጉል ቀረቤታ እንኳን ካለ በዛ ዙሪያ ላይ መገኘት አለበት ብዬ አላስብም። ገብቶሃል? አንተ ቆፍጠን ነው ማለት ያለብህ እንደ ወንድ። እንደዚህ አይነት ሁኔታ ሲፈጠር አንተ ጭራሽ እየሄድክ ምናምን እናቁም እንቀጥል አንቀጥል ምን ይሻላል ምናምን በቃ እንዲህ አይነት ሲቹዌሽን ውስጥ መግባት የለብህም። ራስን ማክበር አለብህ። ገብቶሃል? አሁን ወንድ ልጅ አይጎዳም ብለው በሚታሰብበት ዓለም ላይ አንተ ተጎዳው ብለህ ብሶትህን ብትናገር ማንም አይሰማም። ለወንድ ልጅ ፍትህ የለም ወንድሜ። እኔ ልንገርህ፣ ሚዩት አድርግና አዳምጠኝ። ለወንድ ልጅ ፍትህ የሚባል ነገር የለም እዚህ ምድር ላይ። ገብቶሃል? አሁን እዚህ ጋር ተበደልኩ ለብስ ስታወራ ሴቶች በሙሉ ሊወርዱብህ ይችላሉ። ሁሉም ሴቶች ዘላተ ውሸታም ነኝ ምና የሆነ ነገር አርጋት ነው ምና ከሴቷ ጎን ነው የሚቆሙት። አንተ እኮ የተበደልከውን አንተ ነው የምታውቀው። እውነትህን የምታውቀው አንተና ፈጣሪ ብቻ ናቸው። ገብቶሃል? ስለዚህ ፍትህን ራስህ ትወስደዋለህ እንጂ አትጠብቅም ከሰው ሰው እንዲሰጥህ እንዲያዝንልህ እንደዚህ አድርግ በዚህ መልኩ እንዲላ። አንተ ራስህ ፍትህ እንዴት ትወስዳለህ? እንደ ወንድ ቆፍጠን ትላለህ። በቃ ሌላ ሰው ጊፍት እየሰጣት ነው፣ ሌላ ሰው በህይወቷ ውስጥ እወድሻለሁ ምናምን እያላት ነው። እሷ መለሰችልት አልመለሰችልት አይደለም ፖይንቱ። ምንድነው ሪያክሽኗ? እሷ ስጦታውን ከተቀበለች በቃ አክትሟል። አቁን ነው የምነግርህ። ባይዞ ላይዋጥልህ ይችላል። ገርል ፍሬንድ ኖራኝ ሌላ ሴት መታ ለአድናቆት ነው ብላ እንኳን ጊፍት ስሰጠኝ መቀበል የለብኝ። ሌላ ሴት ገርል ፍሬንድ እያለችኝ እያወቀች እንዴት ለአድናቆት ብላ ስጠኛለች? እኔ ላስብ ይችላል። ያቺ ሴት ግን እንደዛ ልታስብ እንደማትችል ግልጽ ነው። አጠገቤ ላለው ሰው ሪስፔክት ስል ከሌላ ተቃራኒ ጾታ አላግባብ ጊፍቶች፣ አላግባብ እንክብካቤ፣ አላግባብ ስጦታ ሲመጣል የምቀበል ከሆነ እዚህ ጋር አብራኝ ያለችውን ሴት ዲስሪስፔክት እያረኳት ነው። ስጦታው ከሆነ በጋራ ከሆነ ጥሩ ነው ለሁለታችሁ ስለማደንቃችሁ ለፍቅራችሁ ምናምን ብሎ አንድ ሰው ቢሰጥ ይትሶኪ። ስለዚህ አሁን እሷ ከሌላ ሰው ስጦታ እየተቀበለች ነው እንዳልከው አይፎን 17 ከነገርከን ቸኮሌቶች ምናምን ይዞላት ሲመጣ። ስለዚህ ይሄ አንተ ምንም አይነት ወርደህ ራስህን ማዋረድ የለብህም። እንቀጥል አንቀጥል የለም። በቃ ያ ሰው ምርጫውን መርጧላ። ቴንክ ዩ ቬሪ ማች። ስለሌላ ሰው ምንም አታወር፣ ለእሷ ምንም አታወር። ሙቭ ታደርጋለህ ወደፊት። ራስን ማክበር ማለት ያ ዝም ብለህ ትሄዳለህ። ዋጋህን ከፍ የሚያደርገው እሱ። ብታወራ ግን ባወራህ ቁጥር በለመንካ ቁጥር ወይ ሄደ ምን ይሻላል ኮንፊውዝድ ሆንኩኝም ነው እንቀጥል ወይስ እንለያይ ባልክ ቁጥር ራስን ነው መታወር። ወንድ ልጅ ዝምታው ነው ኃይሉ። ወንድሜ ዝምታ ነው ኃይል። እና ደግሞ እንደዛ ያደረገው ሰው ደግሞ መጥቶ ይቅርታ ሲጠይቅ ይቅርታን ማርከስ የለም። ይቅርታ አድርጌያለሁ ግን ወደ ህይወቴ መግባት አትችልም። ስለዚህ እኔ የምመክርህ እንደ ሀሳብ ከዛሬ በኋላ ስለሷ የትም አታወራም፣ ለማንም አትናገርም፣ ምንም አትልም። አንተ ተወዳጅ ስላሉን ካርለም እሷ እንዳያረገች ምናልባት አንተ ጥሩ ልብ ነው ያለ። አንዳንድ ሰዎች በዚህ ጥሩ ልብ ያላችሁ ሰዎች የምትጎዱት ለዚህ ጥሩ ልብነታችሁ አይታያቸውም። ለአንዳንድ ሰዎች ገብቷቸዋል እና በጣም ስትንከባከቧቸው፣ ስታፈቅሯቸው፣ በጣም ትሁት ስትሆኑ፣ ከስር ስራቸው ስትሄዱ፣ የእውነት ፍቅራችሁን ስታሳዩ ማለት ነው ታንሱባችኋላችሁ። ገብቷቸዋል።
የትም አይሄድም ብለው አሁን አንተ መታ ይቅርታ አድርገህ ተቀበልካት። ኔክስት ታይም እንደፈለገች የፈለገችውን አድርጋ ልትመጣ እንደምትችል ነው የምታስበው። ስለዚህ ወንድሜ በጭራሽ ስለሷ ካሁን በኋላ ይሄ ነው ክብርህ፣ ባይዘ ይሄ ነው ክብርህ። አለማውራትህ ተበድለሃል እኮ ተገፍተሃል። ነገ ምናልባት አንተንም ስም ልታጠፋው እኮ ትችላለች። የበደለኝ እሱ ነው እንደውም ልቤን የሰበረው ልትል ትችላለች። ወጥተህ ዘራፍ ማለት የለብህም። ጸጥ። እሺ ይሁን፣ አንተ ስራህን ትሰራለህ። እግዚአብሔር ነው ከጎን የሚቆመው። ገብቶሃል? ስለዚህ ቦይፍሬንዷ ከሆንክ እሷ ጊፍተርም አያስፈልጋትም። እንደዚህ አይነት ሲቹዌሽን ውስጥ መግባት የለባትም። ከአንተ ጋር ነው ህይወቷን መቀጠል የነበረባት። ግን በቃ የኛው መንገድ ይሻላል ብላ ሄዳለች። ራስህን አክብር። አንተ ወርደህ በፍጹም መመላለስ የለብህም። ገብቶሃል? እንደ ወንድ ራስን ጠብቅ፣ ስፖርትን ስራ፣ ጤናህን ጠብቅ፣ አይምሮን ሰላምህን ጠብቅ። አልገፋህም፣ እንኳን ደስ አለ። ካልገፋህ ከገፋህም ስራ ይጥልሃል። እና በአጠቃላይ ከእሷ ጋር እሷ የሚያስታውሱን ነገሮች አጥፋ፣ ከስልክ ላይ ራቅ፣ ሽሽ፣ ጥፋ፣ ተደብቀ ስራ። ይሄ ተደብቀ ስራና ስራ ይናገር፣ ሻይን አድርግ። ገብቶሃል? ነገ ምናልባት እሷ ነች እኮ በጸጸት የምትቃጠለው። አንተ ጥሩ ልብህን ይዘህ ከሄድክ ሳትወቅሳት፣ ሳትከሳት፣ ሳትወነጅላት። ገብቶሃል? ለዛ ነው እኔ አሁን እዚህ ጋር ስሟን አትናገር ያልኩ። ኢምፖርታንት አይደለም። አሁን ብትናገር አበሻ ታውቀዋለህ። አካሌ ደግሞ ምናምን በቃ ህይወቷን ሊያበላሸው ይችላል። የምትወዳት ከሆነ የምታደርገው ነገር ምንድን ነው? የምትወደውን ሰው ጎድቶ ሄዶ እንኳን ፕሮቴክት ታደርገዋለህ። ፍቅር ማለት ምን ማለት እንደሆነ ታውቃለህ? ለሌላም ጊዜ ለሌሎቻችሁ ፍቅር ማለት ስትፋቀሩ የምታሳዩት ነገር ሳይሆን ስትለያዩ የምታሳዩት ሪያክሽን ነው። ገብቶሃል? ለምሳሌ ስትፋቀር የኔ እናት የኔ ሆድ ተባብላችኋል እኮ ተፋቅሯችሁ፣ ስጦታ ተሰጣጣችኋል፣ ጥሩ ጥሩ ጊዜ አብራችሁ አሳልፋችኋል። ከአንቺ ጋር እኮ ቤተሰብ መስርተን ብዙ ነገር በምናባችሁ። እሱ ፍቅር አይደለም ወንድሜ። እሱ ለድራማም ይደረጋል። እሱ አስመሳይም ሰው ያደርገዋል። ፍቅር ማለት አሁን ስትከዳ ጥፍርህን የምታወጣ ከሆነ አዋርድሻለሁ፣ አጋልጥሻለሁ፣ እንዲያረግሻለሁ፣ አንቺ እኔ ህይወቴን አበላሽ እንዲያትኖሪ የሚሉ ወንዶች ስላሉ ፍቅር የለህም። እንደዛ ካደረግ እውነተኛ አፍቃሪ እንደነበርክ የምታረጋግጠው ፍቅር የሚገለጠው ተክደህ ክዶ የሄደውን ሰው እስቲ ይኖር ፈጣሪ አንተ ፍረድ ብለህ ለራሱ ትተኸው አንተ ስለዛ ሰው ምንም ክፉ ሳትናገር ምንም ደግ ሳትናገር ዝም ብለህ ብትከሰስ እንኳን ተከሳሽነት አሚን እሺ ነው ቴንክ ዩ ቬሪ ማች ብለህ ተቀብለህ መሄድ ይቻልክ እንደሆነ ያኔ አንተ ልብ ውስጥ ፍቅር ነበር ማለት ነው። ግን የዛሬ ሰው ታውቃለህ ሲፋቀር በአንድ ብርጭቆ በአንድ ብረት እስካልተቀቀለና ልክ ሲጣላ ግን አንዱ አንዱ ላይ ነው የሚተኩሰው። በክፉ ጊዜ አብሮ ይበሉትን አብሮ የጠጡትን የዛን ሰው ክፍተት ሲኖሩ የተያዩትን ክፍተት መጥፎ ነገራቸውን እያወጣ ያሰጣል፣ እያወጣች ታሰጣለች። ተፋቅሮ አያውቁም እነዛ ሰዎች አየህ። ስለዚህ በዚህ መንገድ ነው ልብህን ወንድ መሆን የምትችለው። ልባም ወንድ ማለት ይሄ ነው። ስለዚህ በዚህ መንገድ ነው እሺ መሄድ ያለብህ ወንድሜ። እሺ እሺ አሌክሶ፣ እሺ ወንድሜ አመሰግናለሁ ስለረዳኝ። ቴንክ ዩ በጣም እሺ። በርታ። እሺ እሺ አሌክሶ፣ እሺ ወንድሜ ቴንክ ዩ። እሺ ወንድ ልጅ ሲያወራ በጣም ነው የምትንጫጩ ሴቶቹ። ወንዶቹ የት እንሂድ አልገባ ሌላ ፕላኔት እንሂድ እንዴ? ወንድም የለሽም እንዴ? የኔ እናት አባት የለሽም? ነገ የምትወልጁ ልጅ እኮ ወንድ እኮ ይሆናል እንዴ? ሄዳችሁበት እኮ እንዳለ ውሸቱን ነው እንዴ? የታወቃችሁ ሴቷስ እውነቷን ነው ማለት ነው። ሴቷ ስታወራ አሁን ሴት ልጅ ገብታ እዚህ ስታወራ በቃ ሁሉም ሴቶች የሚያሳዝን እንትና ኢሞጂ ይለቃሉ። ወይኔ ድሮም ወንድ ልጅ እኮ አይ ጊዜ ወይ ሴት መሆን ፈተና። ከዛ ወንዱ ሲያወራ ውሸቱን ነው አስወርደው ሃይላንድ ጫማ ምናምን ነው ተወረውራላችሁ። ትክክል አይደለም። ባይዜ የማታውቁት ጉዳይ ላይ ከቻላችሁ ሰምቶ ሀሳብ መስጠት ነው፣ መፍረድ አይደለም። ካልቻላችሁ ደግሞ በቃ ዝም ማለት እኮ ጥሩ። እንዲህ ወንድ ልጅ አንዳንዶቻችሁማ እኔ ራሱ ሆስት ማድረግ ሆኜ ነው እንጂ ወንድ ባታዩ ደስ ይላችኋል። እኔ ራሱ ውረድልን እንደምትሉኝ ይጠበቃል በቅርቡ። ወንድ ልጅም ይጎዳል ጋይስ። ይህንን ለማየት አባታችሁን ወንድማችሁን አስቡ፣ ስለ ወንድ ልጅ ክፉ ከመናገራችሁ በፊት። ሄሎ ሄሎ
እውነቴን ነው። እውነት በጣም ይሄ ጅምላ ነገር አለ። ሴቶች ስትራመዱ የጅምላ ነገር